ፋንቱዬ እባክሽ ትመልሳለች። እሺ ሰርክዬ መጣ በእንዳንቺ አይነቷ ተራ ሴት አይደለም፣ በማንም ትሸውር ሴት አይደለም። አሁን ሳልበዛሽም እንዴ? ቆይ ስትይ ምንድን ነው የምመስልሽ? እኔ አንቺ ብሆን ግን ይሄን ቪዲዮ ከማየቴ በፊት ምንም ውሳኔ ወስድ እዚህ ቤት ሽብር ጊዜ ጀምሮ በረሰብ እያነበነሽ ሰው ሚስጥር እንደምታዳምጭ በኋላ የማይመስልሽ ነው። ከዚህ በኋላ ሁል ጊዜም በር ስር መተሽ እንደምታዳምጪ አውቃለሁ። እንዳንቺ የታገስኩት ሰው የለም በማለት እንግዲህ ፋንቱን እየደበደበቻት ትገኛለች። ፋንቱም እንግዲህ አዜብና ከንዶራ በባለፈው ክፍል ላይ እያወሩ እንዴት አድርገን ነው ሰርኬን የምንገላት በማለት ያወሩትን ወሬ ሁሉ ፋንቱ ስለሰማች እንግዲህ ፋንቱን አሁን ላይ ደግሞ በልጇ እያስፈራሯት ይገኛሉ። ሆኖም እንግዲህ ፋንቱ ያንን ነገር ከሰማች በኋላ እጅግ በጣም በማዘን እንዴት እንደዚህ ታደርጋለች በማለትም ወደ ኩሽና ገብታ እያሰበች እያለ እሷም እንግዲህ ድንገት በመምጣት እስከዚህ እስከ መደብደብ ድረስ ትደርሳለች። እሷም ምንም ነገር አልሰማውም፣ ይቅርታ አድርጊልኝ፣ እኔ እየሰማሁት አንዳች ነገር የለም ተይም በማለትም ከለቀቀቻትም በኋላ እሷም ለሰርኬ ለመናገር እንግዲህ ሰርኬን ሊገሏት እንደሆነ ልትነግራት አስባ ነበረ። ሆኖም እንግዲህ እሷ ያንን ነገርም ብታስብም ያንን እሷን እየፈለገቻት ባለችበት እንግዲህ በባለፈው ክፍል ላይ ናሆም እንግዲህ ስልክ እያወራችሁ በነበረበት እሷን በር ስር ስትሆን እንዴት በር ስር ሆነሽ ስልክ ወሬ ታዳምጫለሽ በማለትም በሚናገሯትን ሰዓት እሷም እንግዲህ ያንን ሶሊም አይ እኔ እሷ ለምን በር ስር እንደምታዳምጥ እኔ አውቃለሁ በማለት ነው እንግዲህ ትጠጋለች። ምንድን ነው የምታውቂው ብለው ሲሏትም እህቴ ለብቻሽ ላውራሽ ወይ ብላ ትላታለች። እሺ ለብቻዬ ልታወሪኝ ትችያለሽ ብላ እንግዲህ አዜብም ትታቸው ትሄዳለች። ሶሊም እኔ አንድ የምነግርሽ ትልቅ ሚስጥር አለ። ሚስጥሬን የምትጠብቅልኝ ከሆነ ፋንቱ ወሬ እያዳመጠች ስለሆነ እሷ እንደኔ በጣም የተቸገረችና ምስኪን ሰው ናት፣ ታሪኳን ስለማታውቂ ነው በማለትም ትናገራለች። ታሪኳን ብነግርሽና ብታውቂ ታዝኝላታለሽ በማለትም ስትነግራት አዎ እኔ እኮ እንዳንቺ አትቀርበኝም፣ ብትቀርበኝና ብትነግረኝማ አዝንላት ነበር፣ እወዳትም ነበር ብላ ትላታለች። ይሄንን ምስጢር የምነግርሽ አንቺ ለማንም የማትናገሪ ከሆነ ነው ብላ ትላታለች። ሶልዬ እኔ እህትሽ ለማንም አልናገርም የኔ ቆንጆ ብላ በመጠየቅም ትናገራታለች። እሷም እንግዲህ እሺ ብላ ስትነግራት ፋንቱ ማለት እጅግ የምታሳዝናት አንቺ የምታወሪ ልጅ ናሆም ይባላል ብላ ትላታለች። እሱም ናሆም ባለትዳር ነው፣ እሱም የፋንቱ ልጅ ነው ብላ ትላታለች። በፍጹም አላምንሽም ብላ ስትላትም አንቺ ይሄንን ምስጢር የምትጠብቂ ከሆነ ሁሉንም ነገር እነግርሻለሁ፣ ለፋንቱ ምታዝላት ከሆነ ብላ ትላታለች። ሶሊም እንግዲህ መልካም ነገር በማድረግ እሷ ያለውን ነገር ስትነግራት በጣም ታሳዝናለች። እሱም ከሰራተኛ የተወለደ ልጅ ነው ማለት ነው ብላ ስትላትም ከዛን ውይ ይቅርታ ሶልዬ ያልሆነ ንግግር ተናገርኩ ብላ ትላታለች። አይ ምንም ይቅርታ የሚያስጠይቅሽ ነገር የለም፣ ትክክለኛውን ነገር ነው የተናገርሽው፣ ግን እንደ እናት ሆና ነው ያሳደገችው። ስለዚህ አሁን ደግሞ ፋንቱ እዛ ከሄደች እሱ ወደ እሷ ስለሚመጣ ለዛ ብላ ነው የሸሸችው። እኔ ግን ከተባበርሽኝ እናቱን ቢያገኛትና ብናገናኛቸው ደስ ይለኛል ብላ ትላታለች። እሷም እኔም ደስ ይለኛል፣ እንደዛ ከሆነ እናገናኛቸዋለን፣ ይህን ሚስጥር እኔም ለማንም አልናገርም በማለት ያንን ሚስጥር ወስዳ ለእናቷ ትነግራለች። እናቷም እንደዚህ ከሆነ በጣም ጥሩ ነው፣ አንቺ የልጁን አድራሻ ተሰጭኛለሽ፣
ከዛም በኋላ ፋንቱ ምን እንደሆነች አሳያታለሁ በማለትም እንግዲህ ከንዶራ እየፈራችን ቢሆን ብታፈቅረውም ትጻጻፍና የፋንቱን ፎቶ ፕሮፋይሏን በማስቀመጥ ምንሽ ናት በማለት በመጠየቅ ጥያቄ ውስጥ እየገባ እያወሩ እንግዲህ ይገኛሉ። ሆኖም እንግዲህ እንደዛ እያወሩና እየተጫወቱ ሳለም ምን እየተከሰተ ነው ያለው በማለትም እንግዲህ እነሱ በሚያወሩበት ሰዓት ምንድን ነው እሱ እስቲ በቪዲዮ ኮል እናውራ በማለትም ይጠይቃታል። ትጠይቀዋለች። እሱም እሺ በማለት በመስማማት በቪዲዮ ኮል ያወራታል። በቪዲዮ ኮልን ካወራት በኋላ አንቺ እናቴን ግን እንዴት እንደዚህ ልታስቀምጫት ቻልሽ? ማናት እሷ? ምንድናት እሷ? በማለትም እንግዲህ ጥያቄውን ያቀርባል። እሱም ጥያቄውን ሲያቀርብ አንተ እናትህን የምትፈልጋት ከሆነ አድራሻህን ስጠኝና ሁሉንም ነገር እናትህን አመጣልሃለሁ ብላ ትለዋለች። እሱም እንደዛ ስትለው እንግዲህ በደስታ እሺ እናቴ የምታገናኝ ከሆነ በማለት ይጠይቃታል። እሷም እንግዲህ እናቱን እንደምታገናኙና ቪዲዮ ሪኮርድ ካደረገችው በኋላ ያንን ቪዲዮ ሪኮርድ ያደረገችውን ለአዜብ ትሰጣታለች። አዜብም ያንን ቪዲዮ ሪኮርድ በመያዝ ለፋንቱ ይሄንን ልጅሽን አየሽው አይደለ? አንድ ነገር አደርጋለሁ ብቲ ልጅሽ በቁጥጥር ስር ነው፣ ምንም ነገር ለማድረግ እንዳታስቢ ብላ ትላታለች። አንዲት ነገር ብትተነፍሽ ስትላትም እትዬ እኔ ምንም ነገር በቃ አልናገርም፣ ምንም የሰማሁት ነገር የለም ብላ ትላታለች። አሀ እንደጠረጠርኩት ሁሉንም ነገር ሰምተሽዋል ማለት ነው በማለትም ስትጠይቃት እኔ ምንም አልሰማውም፣ ከፈለግሽም ደግሞ ምንም አይነት ነገር አልናገርም በማለት ትለምናታለች። እሷም እንግዲህ ለልጇ ስትል ምንም ነገር ለማድረግ ወደኋላ ፋንቱ ስለማትል እሺ ብላታለች። አቶ በሉም እንግዲህ ዛሬ ላይ ሶሊያና ይቅርታ ጠይቋታል። ሶሊንም ይቅርታ አድርጊልኝ እስከ ዛሬ ድረስ በማታውቂው ክፍል ውስጥ ዘግቼ ስላቆየሁሽ ሁሉ ይቅርታ አድርጊልኝ በማለት እንግዲህ ይቅርታ ይጠይቃታል። እሷም በፍጹም ይቅርታ አላደርግልህም፣ ይቅርታ ማደርግልህ የልጄን አባት ያፈቀረኝን ስለገደልክ ነው ወይስ ክፍል ውስጥ ስለሸሸከኝና ስላስቀመጥከኝ ስለ የትኛው አጽያት ነው ይቅር የምልህ? አባዬ በፍጹም ችዬ ይቅርታ ላደርግልህ አልችልም። አሁንም ደግሞ እኮ ሆዴ ይገፋል። ሆዴ በሚገፋበት ሰዓት አውጥተህ ልትወረውረኝ ነው ወይስ ለምንድን ነው ይቅርታ የማደርግልህ ብላ ትለዋለች። እሱም አጎትሽ ጋር ሄደሽ ትወልጃለሽ ብሎ ሲላትም እሷም የትም አልሄድም ብላ ትላለች። ሆኖም እንግዲህ ትጠላኛለህ፣ በቃ አሁንም የትም አልሄድም በማለትም ብትመልስለትም ሆኖም እንግዲህ አዜብ ደግሞ ስለ ልጅቷ ምን አሰብክ? አሁን እኮ ሆዷ እየገፋ ነው ብላ ስትለውም አጎቷ ጋር ሄዷ እንደምትወልድ ይነግራታል። እሷም እጅግ ትደነግጣለች። ካሁን ወዲህም ደግሞ ይቅርታ እንዳደረገላትና ሁሉም ነገር እንደተወ ሲነግራት በጣም ትደነግጥና ምንድነው ያልከው ብላ ትለዋለች። እሱም ከዚህም በፊት እኮ ሶሊን እንደማልቀየማት ነግሬሽ ነበር፣ ስለዚህ አሁን ሁሉንም ነገር ትቻለሁ ብሎ ሲላትም እጅግ በጣም ደንግጧለች። እንግዲህ ያሰበችው ነገር ሁሉ እየተሳካላት አይደለም። ቤቱንም ደግሞ በአራጣ የወሰደውን ሰውዬ ቤቱን ስልጣንነቱን በመጠቀም የነቀጠው ሰውዬ ከስር መፈታቱን ይነግራታል። ስለዚህ አሁን የመጀመሪያ ቤታችን እንመለሳለን በማለትም ሲነግራት እሷም እንግዲህ ምንም ነገር አማራጭ ስለሌላት አይ እንደዛ ከሆነ በጣም ጥሩ ነው እንመለሳለን፣ በቃ ምንም ነገር እንዳታስብ በማለትም እኔም እዛ ቤት ላይ ጥሩ ትዝታ አለኝ፣ ሶሊን የመሰለች ቆንጆ እዛ ቤት ነው ያገኘሁት፣ እኔ እኮ የሰራተኛ ልጅ ራሱ አትመስለኝም ብላ ትለዋለች። እሱም እንግዲህ ወደደችም ጠላች እዛ እንደምትመለስ ተነጋግረዋል።
እንግዲህ ፋንቱ ዛሬ ላይ በልጇ እየተስፈራራች ስለሆነ እሷም ሶሊን ይዟት ልጄን አሳልፈሽ እስከሰጠሽ ድረስ ምን አይነት አረመኔ ነሽ? እንዴትስ ነው ያመንኩሽ? በማለት እንግዲህ እንቅ አድርጋ ይዟት ትገኛለች። ለምን እንደዚህ ነገር እንዳደረገችና ለምንድን ነው አሳልፋ የሰጠችኝ በማለት እጅግ በመናደድና ስሜታዊ በመሆን እንግዲህ ዛሬ ፋንቱ ሶሊን እንቅ አድርጋ ይዛታለች። ሶሊም እንግዲህ መልካምን ነገር በማድረግ አስባ ነበር የተናገረችው። ሆኖም እህትየው እንግዲህ ሁሉንም ነገር ለበቀል ስላደረገችው ከእናቷ ጋር ስለሆነች እሷ ምንም ነገር ስለነሱ ስላልተረዳች ያገኘችውን ሁሉ ለነሱ በመንገር አሁን ፋንቱን አደጋ ላይ ጥሏታለች። ፋንቱም እንግዲህ እጅግ በጣም አዝናለች።